ኢትዮ ኤፍኤም 107.8 የኢትዮጵያውያን After days of bombing Iranian targets, the United States has now paused its air campaign. Iran has responded in kind as well, halting retaliatory strikes against በድሮንና በሚሳኤል ጥቃቶች የሚታመሰው የመካከለኛው ምስራቅ ሰማይ ለጥቂት ቀናት ሰላማዊ አየር የተነፈሰ ይመስላል። ላለፉት 2 ሳምንታት ወደ ሙሉ ጦርነት ሊያመራ ይችላል ተብሎ ሲፈራ የነበረው የአሜሪካና የኢራን ፍጥጫ አሁን ቦታውን ወደ ዲፕሎማሲያዊ ሽኩቻ ቀይሯል። በአንድ በኩል አስታራቂ ሀገራት ሁለቱም ባላንጣዎች ለማቀራረብ በዝግ እየሰሩ መሆናቸው ሲነገር፣ በሌላ በኩል ደግሞ የነዳጅ መርከቦችና የኢነርጂ ተቋማት ላይ የሚሰነዘሩ ጥቃቶች የዓለምን ኢኮኖሚ ስጋት ላይ ጥለውታል። ጦርነቱ መቼ ያቆማል? ድርድርስ በእርግጥ ውጤት ያመጣ ይሆን? በፋርስ ምድርና አካባቢው ጥያቄ ሆኖ የቀጠለ ጉዳይ ነው። ቀጠናው በስጋት ቢወጠርም አሜሪካና ኢራንን ወደ ድርድር ጠረጴዛ ለመመለስ የሚደረገው ጥረት መሻሻሎች እየታዩበት መሆኑን ሁለቱን ሀገራት ለማስታረቅ እየሞከሩ ያሉ አካላት ገልጸዋል። ይህ መሻሻል የታየው ሁለቱም ወገኖች ለ2 ሳምንታት ያክል ሲካሄድ የነበረውን ከፍተኛ ውጥረትና የተከታታይ ጥቃቶችን ለጊዜው ካቆሙ በኋላ ነው። ይሁን እንጂ በክልሉ በተለያዩ የታጠቁ ቡድኖች የሚሰነዘሩ ጥቃቶች ውጥረቱ አሁንም አለመቀነሱን ያሳያሉ የሚሉት ከካይሮ ለአሶሺየትድ ፕሬስ የሚጽፉት ሳሚ ማግዲና ኤሌና ቤካቶርስ ናቸው። ወዲህ ሳውዲ አረቢያ በኢራቅ ከሚገኙና በኢራን ከሚደገፉ ሚሊሻዎች የተተኮሱ የነዳጅ ተቋማቶቿን ኢላማ ያደረጉ ድሮኖችን መታመጣሏን ገልጻለች። Saudi Arabia's defense ministry has said that its air defense forces intercepted and destroyed several drones that were launched from Iraqi territory. በሌላ በኩል በየመን የሚገኙ የሁቲ አማጽያን ከዚሁ ጋር በተያያዘ የሳውዲ ነዳጅ ተቋማት ላይ ጥቃት ማድረሳቸውን ገልጸዋል። ሁለቱም ወገኖች የገለጹት ጥቃት ስለ አንድ አይነት ክስተት ይሁን አይሁን ግን ግልጽ አይደለም ይላል ዘገባው። ይህን ዘገባ ባጠናቀርንበት ወቅት አሜሪካም ሆነች ኢራን ላለፉት 3 ቀናት ምንም አይነት ጥቃት አለመሰንዘራቸውን ገልጸዋል። ይህም ለ2 ሳምንታት ያህል ወደ ሙሉ ጦርነት ሊያመራ ይችላል ተብሎ ሲፈራ ከነበረው ተከታታይ ድብደባ በኋላ የታየ እፎይታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጣም ጠንካራ እርምጃ እየወሰድንባቸው ስለሆነ በቀጥታ ለተጨማሪ ውይይቶች ጥያቄ አቀርባለች ቢሉም ቴህራን ግን ምንም አይነት ቀጥተኛ ንግግር እንደሌለ ገልጻለች። ትራምፕ ሰኞ ዕለት በፕሬዝዳንታዊ አውሮፕላን ኤር ፎርስ 1 ላይ ለጋዜጠኞች ሲናገሩ ጥሩ ንግግሮችን እያደረግን ነው፣ ምን እንደሚፈጠር እናያለን፣ ነገር ግን የመፈጠር ጥሩ ዕድል ያለ ይመስለኛል፣ ከተሳካ ጥሩ፣ ካልሆነ ግን ወደ ቀድሞ ተግባራችን እንመለሳለን ብለዋል። They requested a meeting through their surrogates and directly. And we're meeting and, good things can happen, I guess. Oil dropped very big today. አሜሪካ ጥቃቶቿን ያቆመችው ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ላይ ጥቃት መክፈቷን ተከትሎም ዋሽንግተን በቴህራን የባህር ጠረፍና መሰረተ ልማቶች ላይ ለ2 ሳምንታት ያህል ጥቃት ስታደርስ ከቆየች በኋላ ነው። ኢራን ለአሜሪካ ጥቃት ምላሽ የሰጠችው የአሜሪካ ጦር በሚገኙባቸው አገራት ላይ በሚሳኤልና በድሮን ጥቃት በመሰንዘር ሲሆን በዚህም በዮርዳኖስ ጦር ሰፈር 3፣ በኢራቅ ደግሞ 1 የአሜሪካ ወታደር ተገድለዋል። ተንታኞች እንደሚሉት ከሆነ የኢራን ጦርነት እንደ ሚሳኤል ያሉ ቁልፍ የአሜሪካ የጦር መሳሪያ ክምችቶች እንዲቀንስ አድርጓል። ትራምፕ ስለ ክምችቱ መመናመን ተጠይቀው በጥሩ ሁኔታ ላይ ነው ካሉ በኋላ እውነቱን ለመናገር ግን ተጨማሪ ቢኖረን ደስ ይለኛል በማለት አክለዋል። ባለሙያዎች ግን አሜሪካም ሆኑ ኢራን ጥቃቶቹን እስከ መቼ መቀጠል ይችላሉ የሚለው ላይ ጥርጣሬ አላቸው። የአሜሪካ የጦር ኃይሎች ኢታማዦር ሹም ጄኔራል ዳን ኬይን የሀገሪቱ የጦር መሳሪያ ክምችት ሁኔታ በኢራን በሚደረገው ወታደራዊ እንቅስቃሴ ላይ ተጽዕኖ ሊኖረው እንደሚችል ለትራምፕ ማሳወቃቸውን አንድ የአሜሪካ ባለስልጣን ገልጸዋል። ጄኔራል ኬይን ባለፈው ሳምንት በነበረ የፓርላማ ችሎት ላይ የአየር ኃይል ወታደራዊ ግቦችን ለማሳካት የራሱ ገደብ አለው ብለዋል። አሜሪካ በኢራን ላይ የምታደርገው ጥቃት ሙሉ በሙሉ ማለት ይቻላል በአየር ጥቃት ላይ የተመሰረተ ነው። በሌላ በኩል በኳታርና በፓኪስታን የሚመሩ አስታራቂዎች በዋሽንግተንና በቴህራን መካከል ያለውን ልዩነት ለማጥበብና ከጥቃቶች ልውውጥ በኋላ የፈረሰውን ጊዜያዊ የተኩስ አቁም ስምምነትን ለማደስ በዝግ ስለሚደረግ ድርድር እየሰሩ ስለመሆኑ ስማቸው እንዳይጠቀስ
እንደፈለጉ ሁለት የክልሉ ባለስልጣናት ተናግረዋል ይላል የኤፒ ዘገባ። ሰኞ ዕለት ከአሶሺየትድ ፕሬስ ጋር የተነጋገሩት አንድ ባለስልጣን በእርቅ ጥረቱ የታየውን መሻሻል ከፍተኛ ሲሉ ገልጸውታል። አስታራቂዎቹ በሆርሙዝ የባህር ወሽመጥ በኩል የሚያልፉ መርከቦችን እንቅስቃሴ ለማስተዳደር ከኢራንና ከኦማን ጋር በጋራ እየሰሩ መሆኑን ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በበኩላቸው አስታራቂዎች ከአሜሪካ ወገን መልእክት ሊያመጡ ይችላሉ፣ ነገር ግን ምንም አይነት ቀጥተኛ ድርድር የለም በማለት አጽንኦት ሰጥተው ተናግረዋል። ኢራንና ኦማን መርከቦች በወሽመጡ እንዴት ማለፍ እንዳለባቸው አርብና ቅዳሜ መወያየታቸውንም ገልጸዋል። ዓላማውም የሁለቱን የባህር ዳርቻ ሀገራት ሉዓላዊ መብትና የኢራንን ብሔራዊ ጥቅም ባከበረ መልኩ ደህንነቱ የተጠበቀ የመርከብ ጉዞ ማረጋገጥ ነው ብለዋል። ይሁን እንጂ የባህር ወሽመጡ አሁንም እንደተዘጋ መሆኑን ባቃይ አክለዋል። በሌላ በኩል በባቤል መንደብ የባህር ወሽመጥ በኩል ባለው መተላለፊያ ላይ ስጋት እየጨመረ ነው። ሁቲዎች ባለፈው ሳምንት በሳውዲ መርከቦች ላይ ጥቃት እንደሚፈጽሙ በማስጠንቀቅ ቢያንስ አንድ የሳውዲ ነዳጅ ጫኝ መርከብን መጥተዋል። የነዳጅ ዋጋ ዳግም በመናሩ የዓለም የኤነርጂ አቅርቦትና ኢኮኖሚ በስጋት ላይ ወድቋል።